አክስቴ ችግር ውስጥ ነኝ። የምን ችግር? ያቺ የደፌ ልጅ ቢሮ ውስጥ ገብታ ዶክመንቶቹን በሙሉ ዘርፋኛለች። እናም ለሆነ ሰው አቀብሏለች። አክስቴ ምን ማድረግ እንዳለብኝ አቶ አምናን ችግር ውስጥ እንደገባ ለሜርሲ ደውሎ በጣም ከባድ ችግር ውስጥ ነኝ አክስቴ እባክሽን አግዢኝ ብሎ ይላታል። ይህንን ሲላት ታዲያ እኔ ምን ማድረግ አለብኝ? ይህን ነገር እኮ ምንም ማድረግ አልችልም ትላለች። ሜርሲ አውቃ ወይም ደግሞ አቶ አምናንን ለመጉዳት የተነሳች መሆኗን አቶ አምናን በፍጹም አላወቀም ነበር። እናም ይኸውልሽ አክስቴ ልታግዥኝ ይገባል። አሁን ላይ እኔ በጣም ከባድ ችግር ውስጥ ነኝ። እናም ደግሞ የሆነች ሴት ዶክሜንቱን አውጥታ ወስዳለች። ስለዚህ እኔ ደግሞ ያን ሰው ደግሞ እየተከታተልኩት ነው። እናም እባክሽን ይችን ሴት ማን እንደሆነች ማግኘት አለብን ብሎ ይላታል። እንዲሁም ደግሞ ሜርሲ በፍጹም እኔ የማውቀው ነገር የለም እዚህ ውስጥ መግባትም አልፈልግም እባክህን ተወኝ እኔን አታነካካኝ ብላም ትለዋለች። አቶ አምናንም በጣም ተናዶ ስልኩን ይዘጋባታል እና መከታተል ጀመረ ማን እንደሆነ ለማወቅ። እንዲሁም ደግሞ ዶክሜንቱን ማን ከቤት እንደወሰደው ይህን ነገር ደግሞ ግዴታ ማወቅ ነበረበትና በጣም እየሮጠን በመኪና ሲከታተለው ነገር ግን ደግሞ ያየው ከባድና እንዲሁም ደግሞ ሌላ ጉዳይ ነበረ። በጣም ፈርታና ደንግጣ በቃ አሁን ላይ እኮ ከመጡብኝ እኮ እኔም መያዜ ነው ስለዚህ ማምለጥ አለብኝ እያለችም እየሮጠች ያለ መንገድ ላይ ድፍት ብላም ትወርቃለች። አቶ አምናንም ወረቀቱን የያዘውን ሰው እየተከታተልኩት ነው ግን ደግሞ ማንን ብላም ስጠይቀው አክስቴ ቆይ ግን ምን አይነት ጥያቄ ነው የምትጠይቅኝ? ማን እንደሆነ አላወቅኩም ነገር ግን ደግሞ የሷ ሰው ነው ስለዚህ እንደዚህ አይነት ጥያቄ ለምንድን ነው የምትጠይቂ ብሎም አቶ አምናንም በጣም ይናደድባታል። ታዲያ እኔ ምን እንዳግዝ ነው የፈለግከው ብላም ስትለው ስለዚህ ይች ሰው ማን እንደሆነች ማወቅ አለብን ብሎም አቶ አምናን ለሜርሲ ይነግራታል። አቶ አምናንም ሲከታተለው የነበረ መሊክ እንደሆነ ማወቀ። በጣም ደነገጠ። ቆይ መሊክ ምንድነው እየሰራ ያለው ብሎም ሲለው እባክህን አቶ አምናን ምንም ነገር እንዳታደርግ እኔ ምንም ነገር አላደረኩም ምንም የማውቀው ነገር የለም ብሎም ይላታል። ታዲያ አንተ ነው ዶክሜንቱን እየወሰድከው መሊክ ብሎ በጣም ተናዶም ሲጠይቀው በፍጹም እኔ ምንም ነገር የማውቀው ነገር የለም እባክህን አቶ አምናን ተው እባክህ ምንም አይነት ስህተት እንዳሰራ ብሎ ይላል። ከአንተ ነው ወይ ከጣገቤ እውነት ስትጫወትብኝ የነበረው? እንዲሁም ደግሞ ዶክሜንቱን አንተ ነው ወይ የወሰድከው? ቆይ ግን ለምን ወሰድከው ንገረኝ ብሎ መሊክን በጣም ያፋጥጠዋል። አቶ አምናን በጣም ተናዶም ነበረ። መሊክም ምንም ነገር እኔ የማውቀው ነገር የለኝም እባክህን አቶ አምናን ተረጋጋና በመጀመሪያ እኔን ስማኝ ብሎም ይለዋል። አቶ አምናንም በጣም ስለተናደደና ስለተበሳጨ ምንም ነገር እንኳን ማዳመጥ አልፈለገም ነበር። አቶ አምናን እባክህን ምንም አይነት ስህተት እንዳሰራ እኔ ምንም የማውቀው ነገር የለም እባክህን ተወኝ ብሎም መሊክም ይነግረዋል። ታዲያ ምንድነው ምክንያትህ? እንዴት ነው ንገረኛ ቆይ ለምንድን ነው ይሄ ሁሉ ነገር የምታደርገው ብሎም ሲለው በጣም ይነደድና ሚልክም ይውልህ አቶ አምናን ራስነ ብሎም ይለዋል። ምንድነው እኔ ራሴ ምን ብሎም ይለዋል። ይውልህ አቶ አምናን ይህን ነገር እንዳደርግ ያስገደድከኝ ራስነ ብሎም ይለዋል። አቶ አምናንም በጣም ተናዶና ተበሳይቶ ቆይ እንዴት ነው ግን እኔ አምኜህ እዚህ ድርጅቴ ውስጥ እንድትገባና እንዲሁም ደግሞ እንድሰራ አድርጌ ኃላፊነት ሰጥቼ ለምንድን ነው ይሄን ነው ወይ ለኔ መልሴ? ለምን ይሄ ሁሉ ነገር ለኔ ያስፈልጋል ብሎ አቶ አምናንም በጣም ተናዶም ይጠይቀዋል። ይኸውልህ ይሄን ነገር እንዳደርግ ያስገደድከኝ አንተ ነህ ሲለውም አቶ አምናን በጣም ነበር የገረመው። አቶ አምናን መልክን በጣም ነበር የሚያምነው። እናም ድርጅታችን ተመልሶልናል ካሁን በኋላ ድርጅታችን በስርዓት እንሰራለን ብሎም ሲለው የነበረ አቶ አምናን ነበር። እናም አሁን ላይ ግን መሊክ ከኋላ ሆኖ እያጠቀ ወይም ደግሞ እየጎዳው እንደሆነ ሲያቅ በጣም ነበረ የተናደደው። እኔ አንተ ሁሉም ነገር አለህ እኔ ግን ምንም ነገር የለኝም ደግሞም ካንተ በታች ነኝ ስለዚህ ይህ ሁሉ ሳይ ደግሞ እኔ አልቻልኩም በጣም ቀን ነው ስለዚህ ይህን ነገር እንዳደርግ ተገደድኩኝ ምንም ማድረግ አልችልም ብሎ መልክም ለአቶ አምናን ይመልስለታል። አቶ አምናንም ቆይ ግን እና ታዲያ እንዴት ነው ወይ ያልሰራበትን ያለፋበትን ያልደከምክበትን እንዴት በአቋራጭ ለማግኘት ትሞክራለህ? እኔ እኮ ሰርቼ ደክሜ ነው እዚህ ደረጃ ላይ የደረስኩት ስለዚህ አንተም እኮ ከሰራህ ከዚህ ቦታ ላይ ትደርሳለህ። ቆይ ለምንድን ነው ግን በአቋራጭ ለማደግ የሞከርከው? ይህ እኮ አንተን ያጠፋል የሰው ሀቅ ምን ይሰራላል በማለት አቶ አምናን
አምናንም ተናዶ ለሜልክ ይነግረዋል። ሜልክም ግን ደግሞ ይህንን ማድረግ ግዴታ የነበርና ስለዚህ አደረግኩት፣ ምንም ማድረግ አልችልም፣ አዝናለሁ ብሎ ይመልስለታል። አቶ አምናን በሜሊክ በመከዳቱ በጣም ተናዶ እሱን አውቃለሁ አለፈውበትም፣ ግን ደግሞ ይህን ነገር እንዳደርግ አስገድደኝ ነገሮች ሁሉ ናቸው ብሎ መልክ ይመልሳል። አቶ አምናንም በጣም ተናዶ አሁን ይኸውልህ ምንም ነገር አልፈልግም፣ አፍክን ዝጋ፣ ይኸውልህ ማነው ከጎንህ ሆኖ እያገዘህ ያለው ብሎ ይጠይቀዋል። ይህንን ሲጠይቀው መልክ በጣም ነበር ደነገጠው። ምክንያቱም ደግሞ ሜርሲ አብረው እየሰራችና እንዲሁም ደግሞ ከጎኑ እንደሆነችም ያውቃል። ስለዚህ ሜርሲ መሆኗን ቢያቅ በጣም ከባድ ችግር እንደሚፈጠርም ያውቃል። በተለይ ደግሞ አቶ አምናን ለሜርሲ ደውሎ እባክሽን አክስቴ ችግር ውስጥ ነኝ ልታግዥኝ ይገባል ብሎም በመጀመሪያ ነግሯታል። ስለዚህ ይህንን ነግሯትኝ እሷም እጇ እንዳለበት ሲያቅ አቶ አምናን በአክስቱና እንዲሁም ደግሞ ባመነው የስራ ባልደረባው በመከዳቱ በጣም ያዝናል። አቶ አምናን ያልጠበቀው ከባድ ችግር ውስጥ ነው የገባው። አምናንም መልስ የለህም ወይ ልትነግረኝ አችልም ወይ ብሎ ይለዋል። ነገር ግን ደግሞ ይህንን መናገር አቅቶት እያለ አቶ አምናን መልስ የለም እንግዳውስ ብሎ አቶ አምናንም በጣም በንዴት ይተኩሰዋል። እሱም ይወድቃል። ህይወቱ አለፈ። አቶ አምናንም በቁጥጥር ስር ዋለ። ምክንያቱም ደግሞ ነፍስ በመጥፋት አቶ አምናን ምንም አልመሰለውም። ነፍስ በመጥፋቱ በመከዳቱ ነበረ የተጎዳው። በገንዛ በስራ ባልደረባውና እንዲሁም ደግሞ በሚያምነው አምኖት የስራ ኃላፊነትን የሰጠው ነገር ግን ደግሞ እሱን ለማጥፋት ሲደርስበት ስለዚህ እሱን ገሎ እጁን ለመንግስት መስጠት ነበር የፈለገው። እናም ይሄን ነበር አቶ አምናንም የገጠመው። ስለዚህ አቶ አምናን የሰው ነፍስ በማጥፋት እስር ቤት ገብተዋል። እሱም ደግሞ ይህንን በማድረጉ ምንም ነገር አልተጸጸተም። በተለይ ሜርሲ ደግሞ በጣም ከባድ ችግር ውስጥ እንዳለችም ራሷን አወቀች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብናችሁ ምዝ ወንድሞቼ ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ቪዲዮችን ላይክ እንዲሁም ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ነው። ውድ ቤተሰቦች እንግዲህ እንደሚታወቀው ቻናሌ በጣም ቀዝቅዟል እና እባካችሁን ቪዲዮ እየታየልኝ አይደለም። እኔ በጣም ብዙ ዋጋ ከፍዬ ነው እንግዲህ ዋይፋይ በጣም ብር አውጥቼ ነው እና ፕሊስ ጋይስ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቪዲዮ እንዲታይ አድርጉልኝ፣ አበረታቱኝ። ሁላችሁም ደግሞ ወዳችሁ ፈቅዳችሁ ቪዲዮን ስለምትከታተሉ ከልብ አመሰግናለሁ። በዛሬው ዕለት እንግዲህ ድር ቀጣይ ክፍል ምን እንደፈጠረ የሚለው ነው እዤላችሁ የመጣሁት። ግን ደግሞ በሚያሳዝን ሁኔታ አቶ አምናን በሚያምነው በስራ ባልደረባው ስለተከዳ፣ ስለዚህ በዚህን ጉዳይ ደግሞ ምንም ነገር አለ ማለት ማለፍ አልቻለም ነበረ። ነገር ግን ደግሞ ያደረገው እንግዲህ የስራ ባልደረባውና እንዲሁም ደግሞ የከደውን ሰው ስለዚህ ህይወቱን ማጥፋት ነበር። እሱም ደግሞ ህይወቱን አጥፍቶ አቶ አምናንም እጁን ለፖሊስ ሰጥቶ አቶ አምናን በቁጥጥር ስር ውሏል። እንዲሁም ደግሞ ሜርሲ አሁን ላይ የገባችበት ከባድ ችግር ውስጥ እንደሆነም እየተንቀጠቀጠች ትገኛለች።